ውድ ወንድሞቼና እህቶቼ ዱባይ ወይም የተባበሩት አረብ ኤምሬትስ ውስጥ የምትኖሩ አሁን የምነግራችሁ አንድ ነጥብ የሥራ መብታችሁና ደህንነታችሁ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ወሳኝ ጉዳይ ነው። ስለ ሌበር ወይም ስለ 80084 የቅሬታ መስመር ብዙ ጊዜ ሰምታችኋል። ግን ወደዚህ ወሳኝ የስልክ መስመር ከመደወላችሁ በፊት እባካችሁ አንድ ደቂቃ ቆም ብላችሁ አስቡ። ደውላችሁ የምታቀርቡት ቅሬታ እውነት ቢሆንም ያ ስልክ ሲም ካርድ በራሳችሁ ስም ነው የወጣው ወይስ በአሰሪያችሁ ስም? እመኑኝ፣ በአሰሪዎቻችሁ ስም የተመዘገበ ስልክ ተጠቅማችሁ ቅሬታ ካቀረባችሁ በቀላሉ ስልካችሁን ብሎክ ሊያደርጉባችሁ ወይም ከባሰ ደግሞ ቅሬታችሁን መሰረዝ ወይም መከላከል የሚችሉበት በር ይከፈታል። አሰሪዎቻችሁ በምን መንገድ ቅሬታችሁን ሊያከሽፉ ወይም ሊያውቁ እንደሚችሉ እንመልከት። የሲም ካርዱ ባለቤትነት። አሰሪዎቻችሁ የስልክ ሲም ካርዱን በራሳቸው ስም ሲያወጡ የዚያ ሲም ካርድ ሙሉ የቁጥጥር ስልጣን ያላቸው እነሱ ናቸው። በዚህ ሲም ካርድ ለቅሬታ ወደ ሌበር ሲደወል የሌበር ስርዓት ያንን የስልክ ቁጥር ይመዘግባል። አሰሪዎቻችሁም የስልክ አገልግሎት ሰጪውን ኢቲሳላት ወይም ዱ በመጠየቅ ይህ ስልክ ችግር አምጥቷል ብለው በቀላሉ ሲም ካርዱን ብሎክ ሊያደርጉት ይችላሉ። የተጎጂዎች ምስክርነት። ብዙዎች ይህን ስህተት በመስራት ተጎድተዋል። ቅሬታ ካቀረቡ በኋላ ሳይታሰብ ከስራ ተባረዋል ወይም ቅሬታቸውን እንዲያነሱ ተገደዋል። ለዚህ ነው ጥንቃቄ ማድረግ ወሳኝ የሆነው። አሁን ደህንነታችሁን እንዴት መጠበቅ እንደምትችሉ በጥልቀት እንይ። ይህ ክፍል 3 ወሳኝ ደረጃዎችን ይዟል። ደረጃ 1፣ በራሳችሁ ስም የተመዘገበ ሲም ካርድ ይኖራችሁ። በተባበሩት አረብ ኤምሬትስ ውስጥ ያሉ ማንኛውም ነዋሪዎች የኤምሬትስ መታወቂያ ካላቸው በቀላሉ በራሳቸው ስም ሲም ካርድ ማውጣት ይችላሉ። ወደ ቅርብ የቴሌኮም አገልግሎት ሰጪ ማዕከላት ይሄዱና በራሳቸው ስም የተመዘገበ አዲስ ሲም ካርድ ግዙ። ይህ መብታችሁ ነው። አስፈላጊ ማሳሰቢያ፣ የሥራ ቅሬታ ስታቀርቡ ይህን አዲስ በራሳቸው ስም የተመዘገበ ስልክ ቁጥር ብቻ ተጠቀሙ። ያ የአሰሪያቸው ሲም ካርድ ቅሬታ ለማቅረብ ፈጽሞ ሊያገለግል አይገባም። ደረጃ 2፣ የታመነ ሰው ሲም ካርድ። በራሳችሁ ስም ሲም ማውጣት ካልቻላችሁ ወይም ጊዜ ከሌላችሁ በጣም የምታምኑትን የቅርብ ጓደኛችሁን ወይም ዘመዳችሁን ሲም ካርድ ቁጥር መጠቀም ትችላላችሁ። ግን ጥንቃቄ፣ ይህ ሰው ቅሬታው እስከሚቋረጥ ድረስ የቁጥሩ ባለቤት እንደሆነ ማወቁና ሚስጥሩን መጠበቅ መቻሉን ማረጋገጥ ይኖርባችኋል። ቅሬታውን ተከትሎ ሌበር መልሰው ሊደውሉ የሚችሉት ወደዚያው ቁጥር ነው። ደረጃ 3፣ ወደ ሌበር ከመደወላችሁ በፊት ማረጋገጥ። ያስታውሱ፣ ወደ ሌበር ሲደውሉ የሚያቀርቡት ቅሬታ የሕግ ጥበቃ እንዲኖረው የሚደውሉ ስልክ ቁጥር ከስራ ቦታው ቁጥጥር ውጭ መሆኑ ወሳኝ ነው። ይህ የደህንነቱ መሰረት ነው። ቅሬታችሁን ካቀረባችሁ በኋላ ምን ማድረግ እንደሚጠበቅባችሁ ባጭሩ። አንደኛ፣ ሰነዶቻችሁን ማዘጋጀት። የቅሬታ ጥሪ ከማድረጉ በፊት የስራ ውሎውን፣ የፓስፖርት ኮፒውን፣ የቪዛ ኮፒውን፣ የደሞዝ ስሊፖችን፣ ማንኛውንም የኢሜይል ወይም የዋትስአፕ ማስረጃዎችን በአንድ ቦታ ሰብስቡ። ሁለተኛ፣ ለጥሪ ምላሽ ዝግጁ መሆን። ሌበር ከደውላችሁ በኋላ ለጥሪ ምላሽ ሊሰጡ ይችላሉ። ቀደም ሲል በራስዎ ስም ባወጡት ቁጥር ወይም ለታመነው ሰው ቁጥር መልሰው ሲደውሉ ዝግጁ መሆን አለቦት። ሶስተኛ፣ ተጨማሪ ድጋፍ። ጉዳዩ በሌበር ሚኒስቴር በኩል ካልተፈታ ወደ ፍርድ ቤት ሊያመራ ይችላል። በዚህ ጊዜ የኢሚግሬሽን እና የሕግ ባለሙያዎች ድጋፍ የሚያገኙበት መንገድ ማወቅ አስፈላጊ ነው። በተባበሩት አረብ ኤምሬትስ ውስጥ ያሉ የሰራተኞች መብት ሕጎች እርሶን ለመጠበቅ ነው። እነዚህን ጥንቃቄ ካደረጉ የጥንቃቄ ሂደቱ ስኬታማ የመሆን እድሉ ከፍ ይላል። ስለዚህ ወደ ሌበር 80084 ከመደወላችሁ በፊት የስልካችሁ ባለቤትነት የእናንተ አሊያም የቅርብ ወዳጆቻችሁ መሆኑን አረጋግጡ። ይህን ወሳኝ መረጃ ለሌሎች እህቶችና ወንድሞች ያጋሩ፣ ሰብስክራይብ ያድርጉ እና የደውል ምልክቱን ይጫኑ። በቀጣይ በሌላ ጠቃሚ መረጃ እንመለሳለን።